አስጌ ይቅርታ ጠየቀ። ወዳጆቼ ወገኖቼ ባለቀሳችሁበት ቦታ ሳቃችሁ ይሰማ። ኢትዮጵያዊ 56,000 ብር ከፍሎ ታርጋ የሚያወጣ ሰው ሰነፍ ዜጋ ነው ብዬ ነው የማስበው። ለሀገሪቷም አይጠቅማትም። ይሄ ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ቲክቶከሩ በቁጥጥር ስር መዋሉ ተሰማ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ አለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ የሆኑ ቪዲዮችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እዚች ጋር ሼር እንደራረጋለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሁላችሁም ይህን ቪዲዮ እንደምትወዱ ስለማልጠራጠር አንድ ጊዜ ላይክ በተኗን ጠቅ አድርጓትና ወደ ዛሬ ቪዲዮቻችን ሄድ። ቲክቶከሩ በቁጥጥር ስር መዋሉ ተሰማ። በቲክቶክ ስሙ ፕሬዚዳንት ማሜ ተብሎ የሚታወቀው ላይቭ ስትሪመር ከኢትዮጵያ ባህል ያፈነገጠ እና የግለሰቦችን ክብር የሚነካ ጸያፍ ስድብ በመሳደቡ ነው በቁጥጥር ስር ሊውል የቻለው። ቲክቶከሩ ከተሳደባቸው ታዋቂ ሰዎች መካከል ናሆም ፎንቲና አዋድ ይገኙበታል። ናሆም ፎንቲ እዚህ ቲክቶክ ላይ በመልካም ስነ ምግባሩና በሰው አክባሪነቱ የሚታወቅ ሲሆን አዋድ ደግሞ በስጦታ በርካታ ይዘት ፈጣሪዎችንና አቅመ ደካሞችን በመርዳት ይታወቃል። ፕሬዚዳንት ማሜ ከዚህ ቀደምም ተመሳሳይ ወንጀል በቁጥጥር ስር መዋሉ ይታወሳል። እንግዲህ የቲክቶክ መነጋገሪያ ነገሮች አሁንም እንደቀጠሉ ናቸው። ምክንያቱም ምንድነው ያው ሰሞኑን ማሜና ፕሬዚዳንት ማሜና ያው ናሆም ፎንቲ አለመግባባት ውስጥ ገብተው ነበረ እና በዛ የተነሳ አላስፈላጊ ቃላቶችን እየተናገረ ነበረ። እስኪ አንድ ቪዲዮ ልጋብዛችሁ፣ ያሳሰረበት ምክንያት ብዬ ማስበው አንድ ቪዲዮ ልጋብዛችሁና እስኪ አብረን እኛም ሀሳባችንን እንሰጣለን። እኔ እኮ የቀሮ መሪ ነኝ እንተ ማህይም ይሄ ደግሞ ቡሽቲ እንትና ናሆም ነው የሚበዳው መሰለኝ። ይሄ አውድ የሚባል ለማኝ ማለት ወላሂ ላዚ እኔ በቱርኩ ጥይት ግንባርህን ብዬ እስር ቤት ሳይሆን ሲኦል ገባለሁ። እኔ ማሜ ነኝ። ይሄን ቪዲዮ በርካቶች ሼር አድርጋችሁልኛል። ፕሬዚዳንት ማሜ ከስተቱ የማይማር ግለሰብ ማለት ነው በግልጽ ስንነጋገር። ምክንያቱም መንግስት ከዚህ በፊት ቲክቶከሮችን ለህግ ሲያቀርብ የኢትዮጵያን ባህል እሴት አንድነት ይሸረሽራሉ ብሎ ያሰባቸውን ሲጠይቅ ፕሬዚዳንት ማሜ አንደኛው የተጠየቀ ሰው ነበር። ተመክሮ በምህረት የወጣ ሰው ነው። አሁን ድጋሜ የመጀመሪያው በጣም ያሳከኝ ቄሮ ስትል ነው። ቄሮ ማለት ለህዝብ አንድነት፣ እኩልነት፣ ፍትህ፣ ዲሞክራሲ የተዋደቀ ወንድ የወንድ ልክ ስብስብ ማለት ነው። በነገራችን ላይ ወንድ ናቸው። እናታቸውን፣ ባህላቸውን፣ አባ ገዳን የሚፈሩ የሚያከብሩ አቃፊ ሰው ወዳጅ የሆኑ ወጣቶች ስብስብ ነው። እንዳንተ ዱቄት ሲቀቡ አይደለም የሚሉት በየቲክቶኩ። የመጀመሪያው የሆነ ግጭቱ ስገቡ መታችሁ ፖለቲካ ውስጥ አትቀርቀሩ። ሲጀምረው በዚህ ልክ ጥይት ግንባር ላለው እንደዚህ ያደርጋሉ። እንደዚህ አይነት ፉከራ መንግስት ባለበት ሀገር ላይ አስፈላጊ አይደለም። ስነ ስርዓት ለምን እንደማይኖራቸው አላውቅም። ስነ ስርዓት ስትጨበጡ ስሙን ነው የምታክሉ፣ ስትለቀቁ አገር አይበቃችሁ። አዋድ የሚባል አንድ ግለሰብ ለሚፈልገው ሰው የመስጠት መብት አለው። እኔ እየተመለከትኩ ነበር ሶሻል ሚዲያ ላይ እርዳታ ሲያግዝ ወጣቶችን ሰፖርት እያደረገ ነው። በቃ ምንም ፈልጎ ነው የሚያደርገው አይደለ? አንደኛ ከባህል ከእሴት ጋር የማይሄዱ ንግግሮች እንደዚህ ያደርግሃል። ወንድ ከወንድ ጋር ትተኛላችሁ። ምንድነህ ማነህ? እዚህ ሀገር ውስጥ ግራ እየገባን ስለሆነ እኮ ነው። ለምንድን ነው ስነ ስርዓት የማይኖራችሁ? ጌም ስትጫወቱ 130 ሚሊዮን ህዝብ ነው ኢትዮጵያ ውስጥ ያለው። ባህሉን እሴቱን የሚሸረሽር ነገር ሶሻል ሚዲያ ላይ አትናገሩ። ስነ ስርዓት ይኑራችሁ። ሰው ከፈለገ የፈለገውን ሰፖርት ያድርግ። እንዴ ውሃ ጠጣ በጣም ነው። አንተ ደግሞ እንዲህ አግድም ነው የሸናው ወደ ላይ። እንግዲህ በዚህ ቪዲዮ ነበር ይመስለኛል ይህ ቪዲዮ ነው እንዲታሰር የሆነበት ዋነኛው ምክንያት ማለት ነው። መጀመሪያ ላይ የተናገረው እኔ የቄሮ መሪ ነኝ የሚለው ንግግር ይመስለኛል እንዲታሰር ያደረገው ማለት ነውና በዚህ ጉዳይ ብዙ ሰዎች ተበሳጭተው ሀሳባቸውን እየሰጡ ይገኛሉ። እስኪ እነማን ናቸው የሚለውን አብረን እንመልከት። ይሄ እበት የሚለውን ሰምተን እንመለስ። ይሄ ደግሞ ቡሽቲ እንትና ናሆም ነው የሚበዳው መሰለኝ። ይሄ አውድ የሚባል ለማኝ ማለት ወላሂ ላዚ ለማኝ ልጅ እንዴት ነው ይሰጠኛል? ገዴ ሃዳው ሽንታ ገጠም ባይሆን የታባ የምታውቀውን አዋድን ነው አንተ። አዋድ የታባ ታውቀዋለህ? የታባ ታውቀዋለህ ነው አንተ የታባ ታውቀውና አንተ እሱን ቡሽቲ የምትለው አንተ የታባ ታውቀዋለህ? ንገረኝ እስኪ ወንድሜ አዋድ አንተ ታውቀዋለህ? በጣም ባለጌ ነህ። በጣም ውሻ ነህ። በጣም ማለት ነው ሲበዛ። በጣም ቅርታ ለቃሎች ግን በጣም ባለጌ ነህ። ህግ ደግሞ እንዳለ ታያዋለህ። እዛ ሀገር ላይ ኢትዮጵያ ላይ ህግ እንዳለ ታያለህ። ቃል ለምን ለሰማይ አይን ደግሞ ስሙት። እኔ እኮ የቀሮ መሪ ነኝ እንተ ማህይም እስቲ ስሙት።
ስለኔ ወንድነት ስቴዲየም ሙሉ ደጋፊ ያለው እስክንድር ነጋን ጎንደር ሄደ ጠይቀው። አንተ የሴት ልጅ ወንድ የወንድ ቁና ነኝ ያባገዳ ልጅ ነኝ እኮ የትኛው የታባ የሚያቀቀሩ የታባ መታቀቀሩ አንተ የመራኸው ልጁን ፖለቲካ ውስጥ ለመክተት ምን አይነት እበት ጭቅላት ነው ያለ? ስትቀም ትላለህ፣ ታራለህ፣ ውስጥ ጫት ሞላ፣ ውስጥ ነፈዘ። ካፍ አቋን እንኳን አታውቅም። ጊፍት የሚሰጥ ጊፍት የምትሰድብ ደደብ እኮ ነህ አንተ። አንተ እኮ እኔ እኮ ሰጥቼ ሰድበኸኛል እኮ አንተ። አንተ ምን አይነት ሰው ነህ? ምን አይነት ጭቅላት ያለ? ምን አይነት አእምሮ ነው ያለ? ለማንኛውም ናሆምና አወዴ ወንድሞቼ በአሁን ወዳችሁ ምንም ነገር ቢሆን ከጎናችሁ ያሉት ናሆም በህግ ይዞታል ጉዳዩን። አወድ ደግሞ እዚህ በእኛ ጋር ባለው ነገር እንይዛለን። ብቻ ለማንኛውም ራስን ጠብቅ፣ አሳይሃለሁ። የምሬን ነው። ህግ እንዳለ ታያዋለሽ። ይሄ ቪዲዮ ለእሱ አርሱለት፣ ሜንሽን አድርጉለት፣ አርሱለት። እንግዲህ ማሜ ከዚህ ቀደም ታስሮ እንደነበረ ሁላችንም እናውቃለን እና የታሰረውም ያው ሶሻል ሚዲያን ወይ ደግሞ ቲክቶክን ለጥሩ ስነ ምግባር አለመጠቀም በሚል ያው ክስ ነበረ በመንግስት ቁጥጥር ስር ውሎ የነበረው ማለት ነው። እና አሁን ላይም ከስተቱ ያልተማረ ሰው ሆኖ እንደዚህ አይነት ነገሮችን በሶሻል ሚዲያ ላይ ሲያራግብ ድጋሚ ታስሯል ማለት ነው። እና ይህ ነገር ቀላል አይመስለኝም። ድጋሚ ስለታሰረ ሪከርዶችም ይኖርበታል። ከዚህ በፊት በእንደዚህ አይነት ኬዝ ገብቶ ስለነበረ አሁን ላይ ለሱ ነገሮች ጥሩ አይመስልኝም። እውነት እያወራችሁ ስለሆነ ክስ እኔ ጋይስ የሀረር ልጅ ነኝ። እናቴ ትም 12 እህትና ወንድም ያለኝ ሰው ብገባ ሀገሬ ነው ምገባ። ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለም። ልጅ አድጓል። እንደውም እኔ አጠገቡ ልቀን ስለሆንኩ ተጨማልቆ ራሱን አልቻለም አይደል? እኔ ዞር ስል በግዱ ራሱን ይችላታል። እንደው ገብቶቿን ቤት ገዝቼለታል። አወዳይ ገብቼ ጫት እቅማለሁ። ከኔ ጋር የሚቅም ወንድምና እህት ያለኝ ሰው ሀገር አለኝ። እሺ ቆሻሻዎች እንደማንም ስደባበቀ የምኖር ሰው እኮ አይደለም። በትላንትናው ዕለት ያው ሄለን ሳይኮሎጂ እና ያው ወርቁ አይተነው ክስ ውስጥ ገብተው ነበረ። ወርቁ አይተነው ኖርዌይ በምትገኘው ሄለን ሳይኮሎጂ ላይ ክስ መስርቶባት እና ብዙ ሺህ ብሮችን እንደተቀጣች ሰምታችኋል ብዬ አስባለሁ። እና አሁን ላይ እያለቀሰች እየለመነች እየተማጸነች ትገኛለች። እና ይህ ነገር ብዙዎችን ያነጋገረና ብዙዎችን ከአንዳንዶች ዘንድ በተለይ ደግሞ ሀሜትን ከሚጠሉ ሰዎች ዘንድ ያስደሰተ ነገር ሆኗል። ብላ ብላ ደግሞ ለኢሱ ልትሰጠው የነበረውን አበባ መለመኛ እንደ ድንጋይ መለመኛ አደረገችው እያሉ ብዙ ሰዎች የተቀባበሉት ይገኛሉ። አንድ ቪዲዮ እስኪ ምንድን ነው የሚለው እስኪ አብረን እንመልከተው። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር። ጨው እንኳን አልነበረኝ። የሆዴን ሆዴን የሚያውቁ ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚሽ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም። ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም። የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰቤ ራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም። ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ከሄደ እንግዲህ በምስሉ ላይ እንደተመለከታችሁት ከዚህ ቀደም ለኢሱ ልትሰጠው ነበር፣ ለኢሱ የዘቢባ ባል ማለት ነውና
ለይሱ ልሰጠ የነበረውን አበባ አሁን ላይ መለመኛ ያደረገችው እያሉ ብዙ ሰዎች እየሳቁ እየተሳለቁ ይገኛሉ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? እኔ የምለው ማንኛውንም ሰው ማንነቱን ሳናቅ ወይ ደግሞ ስለዛ ሰው ምንም ነገር ሳናቅ የተሳሳተ መረጃ ሶሻል ሚዲያ ላይ ባናጋራ ባይ ነው። አስጌ ይቅርታ ጠየቀ። ወዳጆቼ ወገኖቼ፣ ባለቀሳችሁበት ቦታ ሳቃችሁ ይሰማ። ፈጣሪ የተሰበረውን ልባችሁን ጠግኖ ህመማችሁን ያስረሳ። በቃችሁ ይበላችሁ። ደስታ መቅደሳችሁን ቤታችሁን ይምላው። ግን ከእናንተ ጫማ ወጥታችሁ በእኔ ጫማ አስቡኝ። አትጥሉኝ፣ አትክፉኝ፣ ወደ ቅፋችሁ ሳቡኝ። አቅጄ ያረኩት አንዳች የለምና እስኪ አፉ በሉኝ። አመሰግናለሁ፣ እወዳችኋለሁ። ድምፃዊ አስገኘው አሽኮ። መረጃውን ያገራው ፋስት መረጃ ነው። አስጌ ዴንደሾ እንግዲህ ያው አርሲ ላይ በተደረገው የኦርቶዶክሳውያን ጭፍጨፋ ላይ ተሳልቋል እያሉ ብዙ ሰዎች ሀሳባቸውን የሰጡ ነበረ። ምክንያቱም ምንድን ነው ኮንሰርት ተዘጋጅቶ ብዙ ድምፃውያኖች ኮንሰርቱን አናቀርብም ወይ ደግሞ ኮንሰርቱ ላይ አንገኝም እያሉ ሀሳባቸውን ሲሰጡ፣ እሱ ግን ኮንሰርቱ ላይ ተገኝቶ ብዙ ኦርቶዶክሳውያኖችን ያበሳጨ ተግባር ፈጽሟል እያሉ ነበረ። አሁን ላይ ያው ይቅርታ ጠይቋል። እንግዲህ ሀገራችን ላይ ጥፋት አጥፍቶ ይቅርታ መጠየቅ የመጀመሪያ ስላልሆነ የአስጌም ምንም አልገረመኝም። የዚህ የታርጋ ቅየራ ጉዳይ እስቲ ሼር ኮፒ ሊንክ እያደረጋችሁ በደንብ ሰው ጋር ቪዲዮችን ይድረስ። መሰረት ሚዲያ የሆነ ግለሰብ ነው ተጫርቶ ይህን ሁሉ ነገር እያደረገ ያለው ከ12 ነጥብ ምናምን ቢሊየን ብር በላይ 12 ቢሊየን ብር ወጪ ተደርጎባቸው ነው እነዚህ ታርጋዎች የተሰሩት ነው የሚለው። ሀገር ውስጥ ቢሰራ የአንዱ ታርጋ ዋጋ ከ600 ብር በጣም ከበዛ እስከ 800 ብር ነው ዋጋው። ውጭ ሀገር ስለተሰራ ነው በዚህ ልክ ውድ የሆነው የሚል መረጃ ይዞ ወጥቷል መሰረት ሚዲያ። የኔ አይደለም የመሰረት ሚዲያ ነው ዘገባው። እንዲያው ውጪ ስተሰራ አገር ውስጥ ስተሰራ ለአንድ ታርጋ ቅያሪ 50 ምናምን ሺህ ብር ግን ምን የሚሉት ነው? ቀጣይ ዓመት መንግስት ዕዳ ቀንስበታለሁ ያለው እንደዚህ እያደረገ ሰብስቦ ነው የሚቀንሰው። ይህ አግባብ ነው? በሁሉም ነገር ነው። እኔ መኪና በእርግጥ የለኝም፣ ፐርሰናል አይደለም፣ የምሬ ነው ነግራችሁ። ግን ደስ የሚል ዜና አይደለም፣ የምር ደስ የሚል ዜና አካሄድም አይመስለኝም። ይሄው የመሰረት ሚዲያ ዘገባ ግን እንዲህ ይላል። ከኒውዮርክ በላይ ለታርጋ ቅያሪ መጠየቅ አግባብ ነው? ኒውዮርክ እንኳን እንዲህ አይጠየቅም። የምር እንዲህ አይጠየቅም። ሀገራችን ላይ እንግዲህ የማንሰማቸው የህግ አይነቶች የሉም። በአሁኑ ሰዓት ላይ ህዝቡም መብቱን እያስከበረ ስላልሆነ ያው ምንም ማድረግ አይቻልም ማለት ነው እና የምንሰማቸው የህግ አይነቶች በጣም አስቂኝና በጣም አዝናኝ እየሆኑ ይገኛሉ እና ይህ ደግሞ ብዙዎችን ያነጋገረና በብዙዎች ዘንድ ቅሬታን ያስተናገደ የህግ አይነት ሆኗል ማለት ነው እና አንድ ሰው ታርጋ ለማውጣት ሲፈልግ 56,000 የኢትዮጵያ ብር። እንግዲህ አስቡት፣ ቀላል አይደለም። እስቲ ሌሎችም ቪዲዮች አሉ፣ አብረን እንመልከት። በነገራችን ላይ ታርጋ ሲወጣ በዓለም አቀፍ ደረጃ አሜሪካን $10 እስከ $70 ድረስ ይለያያል። $25 አቬሬጅ ነው ኒውዮርክ ላይ። ኒውዮርክ እንዴት መኪና ብርቅ እንደሆነ ታውቃላችሁ። አውስትራሊያ ትልቁ $40 ነው የአውስትራሊያ ዶላር። እንግሊዝ $27 ነው። ትልቁን ነው እያወራችሁ ያለሁት። የገቢ ስታተሳችንን ታውቃላችሁ። ኢትዮጵያውያንና እንግሊዞች 50 ዩሮ ለማግኘትና 56 ሺህ ብር ለማግኘት የምናደርገውን ታውቃላችሁ። የግል ተሽከርካሪ መኪና ገቢ የለው፣ ወጪ ነው፣ ነዳጅ ነው የሚያወጣው። ቆጥበህ ለፍተህ ነው የምትገዛውና ድሮ የቤት መኪና ያለው ሰው ሀብታም ነው እያለ ያደገ ሰው ነው አሁን ቁጭ ብሎ 56 ሺህ ብር እንዳለው አሲዩም የሚያደርገው። እንደ ኢትዮጵያዊ 56 ሺህ ብር ከፍሎ ታርጋ የሚያወጣ ሰው ሰነፍ ዜጋ ነው ብዬ ነው የማስበው። ለሀገሪቷም አይጠቅማትም። ይሄ እወቁት። ታንክ ዩ። እንግዲህ እቺ ጋዜጠኛ ካልተሳሳትኩ ኢትዮፒካ ሊንክ ላይ ነው የምትሰራው፣ ከነ ሰይፉ ፋንታውን ጋር አንድ ላይ ነው የምትሰራው እና የተናገረችው ንግግር በብዙዎች ዘንድ ተወዳጅነትን አግኝቶላታል። እስኪ እናንተ በእሱ አስተያየት ተስማምላችሁ ወይስ አትስማሙ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኧረ ምንድነው መንግስታችን እንዴ? እንግዲህ ያው ለዚህ መኪናም ተብሎ ነው እቺ መኪና ያትሪ 120 ሺህ ብር ነው የገዛሁት። 56 ሺህ ታርጋን አስቀይር እንዴ? ገና እኮ ነው ግን እኔ ታሽጣውልኝ ታርጋውን መከፈል አይመስለኝም። ኧረ ይታሰብህ። ከገመቺ ስኩል ገመቺስም 56 ይሄ 56 በነገራችን ላይ ይሄ ቪዲዮ ያው እንደ አስቂኝ አይደለም መቆጠር ያለበት። ምክንያቱም ምንድነው አንዳንዴ ቅሬታችንን በሲሪየስ ሆነን ሳይሆን በሚያዝናና መልኩ መግለጽ እንችላለን።
እና እውነት ነው ልጁ የተናገረው ነገር ለገመቺስም ለእንደዚህ አይነት መኪናም አንድ አይነት ዋጋ ያለው የታርጋ ተመን መውጣቱ ብዙዎችን ያናደደ ተግባር ሆኗል ማለት ነውና እኔም ሳስበው ልክ አይደለም ይሄ ነገር ምክንያቱም ለትልልቅ መኪኖችና ለቅንጡ መኪኖችና አሁን ለምሳሌ ለቪት ለራይድ ለሚሰራባቸው መኪኖች ተመሳሳይ አይነት የታርጋ አከፋፈል መኖር አለበት ብዬ አላስብም። እስኪ እናንተ ይሄን ሐሳብ ተስማማላችሁ? ኧረ በቃ እሺ እሺ በቃ ደግሞ ተመልሶ እሺ ቻው 97 98 99 100 ስፖርት ለጤንነት ነው። ታድሏል ይሄ ልጅ። ሃሎ አንቺ ቁሚ። አቤት ምን ነበር? እየጠራሁሽ እኮ ነው አይሰማሽም? ከየት መጣሽ ነው? አትሳቂ ስታስጠላ። ምንድነው በሰላም ነው? ኧረ እንታወቅ አስጨናቂ ይባላለሁ። እንዴ ታዲያ እኔ ምን አገባኝ? ይኸውልሽ የኔ እናት እዛ ጋር ስፖርት የሰራሁት ነበረ። አየሁሽ፣ ተመቸሽኝ፣ ወደድኩሽ። ጉንጨን ስመሽኝ በሰላም ሂጂ። ሌላ ነገር አያስፈልግም። እንዴ እብድ ነህ እንዴ? መልስ አልፈልግም። ስመሽኝ በስነ ስርዓት ሂጂ። ነይ ቶሎ በይ አብጥኛው። ኧረ በቃ እሺ ሂጂ በቃ እሺ ቻው። አልነገሯትም መሰለኝ ለልጅቷ ድራማ ነው ብሎ አልነገሯትም መሰለኝ እና ካሜራውን ሁላ ቻው እያለች ነው የተሰናበተችው። አረ ኮንቲነሮቹን ገብቷል፣ ስራውም ተሳክቷል። እንደዚህ ነው የሚሰማቸው ነገራችን። ሀብታም ናቸው አክል ነው የሚሰማቸው። በነገራችን ላይ ይሄ ስሜት እኔ ጋር ብቻ ያለ ነበር የሚመስለኝ። ያው ሁሉም ሰው ጋር ከሆነ ምንም ማለት አይደለም። እሺ ምንድነው እሱ? አረ ጉዴ! አሁን ይሄንን ቪዲዮ ምንድነው የምንለው? ቆይ ሰውየው ረስቶት ነው፣ በእርግጥ ረስቶት ነው መያዙን ረስቶት ነው እንደዚህ ሲራመድ የነበረው። ግን ሲጀመር 2018 እኮ ልክ እንዳልሆነ እኮ ሁላችንም እናውቃለን። ሲጀመር ወንድ ልጅ አይስክሬም ምናምን እንደዚህ ሲልስ ምናምን ማየት በጣም የሚደብረኝ። አንተ ደግሞ አይስክሬም እልሳለሁ እንጂ እበላለሁ ታዲያ ይባላል? እናንተ እንደዚህ ትልሳለህ ታዲያ? እኔ ሲጀመር የሚያስደስተኝ ፈን ያለውም መላስ ነው። እሱም እውነቱን ነው። እኔም የሚያስደስተኝ መላስ ነው እኮ። እኔ ግን ወንድ ልጅ ሆኖ አይስክሬም መላስ አለበት ብዬ አላምንም። የምን አይስክሬም እና መስሎት ነው መላስ? ዳርክ ነው ይሄ ቪዲዮ። እኔ የምኖረው አሜሪካ ነው፣ ግን ችግሬ ያለው ኢትዮጵያ ነው። ኢትዮጵያ የማከራየው ቤት አለኝና ወደ አንቺ የመጣሁት የተከራየኝ ሰውዬ ታዋቂ ቲክቶከር ነው። ዶክመንቶቹን መላክ እችላለሁ። ከተከራየኝ 3ኛ ዓመቱ ነው። በተከራየኝ መሀል ላይ 1 ዓመት ቤቴን ለሰው አከራይቶታል። ይሄን አውቃለሁ። ግን አንዳንዴ ኢትስ ኦኬ ብለሽ የምታየው ነገር አለ። እንደዛ ብዬ ትቼው ነበር። ማለት አሳማኝ ስለነበር ያከራየበት ምክንያት አሳማኝ ነው። ግን ውክልና ያላት የቤቴ ውክልና የ60 ዓመት እናቴ ናት። ተወካይ እሷ ስለሆነች እሷ ደግሞ ስራ የሚሰራ ልጅ ነው፣ ቲክቶከር ነው። ይደግ ኢትስ ኦኬ በቃ ብለን ትተነው ተቀመጥን ማለት ነው። አሁን እስቲ እኔ አላቅም በፍርዱ ላንቺ ልተውና 22 ውስጥ ላይ ባለ 2 መኝታ ቤት 30,000 ብር ነው የሚከፍለው። 30,000 ብር ባለ 2 መኝታ ቤት የለም። እነገርኩሽ ነኝ። ብሩን አምጥቼ አሜሪካ ነገር አልተጠቀምኩበትም፣ ልጠቀምበትም አይደለም። ቤቴን ግን እንዲሁ ዝም ብሎ ከሚቀመጥ ይከራይ፣ ብሩ ዋቴቨር ይሆናል ተብሎ ነው የምኖረው። አሁን ቤቱን ልቀቅ አልለቅም፣ ማን ያስወጣኛል? ህግ ደግሞ ምን ይላል? 2 ዓመት ውል ካለሽ ውሉ ሳያልቅ ማስወጣት አትችይ የሚል ህግ አለ። አሁን ግን ሄድንና መስከረም ወረቀቱን እልክልሻለሁ በውስጥ መስከረም 26 ፖል ወረዳ ከሰስኩኝ። ወረዳ ማስረጃ ስለነበረኝ ውሉን አቋረጡልኝ። ውሉን ሲያቋርጡ 2 ወር ከዛሬ 2 ወር በፊት የካቲት ላይ። ግን አሁን ያለው የክፍለ ከተማው ፕሮሰስ እንደዚህ እንዳሁን እንደማወራልሽ አይደለም፣ ረጅም ነው ፕሮሰሱ። እናቴ 6 ወር ተመላልሳ ማስረጃ ወስደን ምስክሮች ወስደን ምናምን ውሉ ተቋረጠ። ውሉ ቢቋረጥም ወደ ወረዳ ሄደ።
ይሄ ነገር ፕሮሰስ ላይ ነው። መንገድ እንደሚኖረው አውቃለሁ ትንሽ ቆይቶ። እኔ ግን የዚህን ቲክቶከር ፐርሰናሊቲ አንደኛ ማጋፈጥ ስለምፈልግ፣ ሁለተኛ የሰው ቤት ይዘሽ በምን አይነት ሊና እኔ አልኩሽ አሜሪካን ሀገር ነው የምኖረው። ምንም በነፊት አገኛለሁ ብዬ አይደለም ከቤቱ ማለት ገንዘቡን አምጪ እዚህ አልተጠቀምኩበትም ወይ ምናምን። ግን አንድ ሰው ቤትሽን በ30,000 ብር አከራይተሽው ፌመስ ስለሆነ ብቻ እንደዚህ አይነት ኢንሂዩሜን የሆነ ስራ ሲሰራ በቃ አይ ትራይድ ማይ ቤስት። ብዙ ቦታ ሞክሬያለሁ፣ ዳይሬክትሊ ላናግረው ሞክሬያለሁ፣ አይመልስልኝም። እናቴን የ60 ዓመት አሮጊት ያሰቃያታል። ለዚህ ሁሉ ማስረጃ ከመጀመሪያ ከተከራየበት ጀምሮ እስካሁን ድረስ ያለው ማስረጃ አለ። ፍርድ ቤት ነው ያለው። አሁን ኬዙ ፍርድ ቤት ሄዷል። ግን አይ ዋንት ሁሉም ሰው እንዲያውቀው። እንግዲህ በዘቢባ ቤት እየተወነጀለ የሚገኘው ጆን ዳንኤል ነው እያሉ ይገኛሉ ብዙ ሰዎች። አሜሪካ ላይ ቤት አከራይቶ ያው እንደ መሸምጠጥ ነገር እያደረገ ነው እያሉ ነው። እንግዲህ ያው ጆን ዳንኤል እስካሁን ምንም የተናገረው ነገር የለም፣ ግን ብዙዎች የጆን ዳንኤል ቤት ነው እያሉ ይገኛሉ። እንግዲህ ከጆን ዳንኤል ምን ሰማው ይሆናል ሁሉ ነገር። ለማንኛውም ውድ ቤተሰቦቼ ለዛሬ የነበረን ቪዲዮ እነኝን ይመስላሉ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።